እትዬ እንዴት ነሽ? እትዬ ደህና ነሽ? ምን ነው እትዬ? ልጁስ ማርታ በመጨረሻ እውነታውን የምታውቅበት ጊዜ ላይ እየደረሰች ይመስላል። እውነት የፈለገውን ያህል ቢቀበርም ጊዜውን ጠብቆ ግን መውጣቱ አይቀርም ብላ ከዚህ በፊት ለደረጀ እንደነገረችው ዛሬ ላይ ከሐቁ ጋር ፊት ለፊት የምትጋፈጥበት ጊዜ ላይ እየደረሰች ያለ ይመስላል። ደረጀ ስለሰማችው ነገር በራሷ መንገድ እንደምታጣራና በመንገዷ ላይ ግን በፍጹም እንዳይገባ ካስጠነቀቀችው በኋላ በመጀመሪያም ወደ ሰላም ቤት በቀጥታ ሄዳለች። ከጊዜያቶች በኋላ ጸባይዋ እየተቀያየረ የመጣው ሰላም ምን ብላ የምትመልስላት ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። ደረጀ በምሽት ወደ ቤት ከመጣ በኋላ ቀኑን ሙሉ ስትጠብቀው ወደ ነበረችው ባለቤቱ ማርታ ጋር ይገባል። በፍርሃትም ፊቷን እንኳን ቀና ብሎ ሳይመለከት አልጋው ጫፍ ላይ አጠገቧ ሄዶ ይቀመጣል። ሁኔታውን ያስተዋለችው ማርታም ትቀጥልና ደረጀ ምን ነው ተመልከተኝ እንጂ አይኔን ተመልከተኝ ብላ ስትለው እሱም ፍርሃቱ የበለጠ ጨምሮ ማርታ ምን ነው ችግር አለ እንዴ? መድኃኒት ምንድነው ያለች? ታውቂያለሽ እሷ እኮ ስታብኛለች፣ በጣም ነው የምትጠላኝ፣ ትጠይፈኛለች ብሎ ሲላት ማርታም ግን እውነት አንተ እንደዛ ታደርጋለህ ብላ ስትጠይቀው ደረጀ በፍጹም አላደርግም ማርትዬ፣ እኔ እኮ አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ ብሎ መንተባተብ ሲጀምር እሷም እሱን ተወውና ደረጀ እውነት አንተ እርቃኗን ቀርጸሃታል ብላ በድጋሚ ትጠይቀዋለች። ደረጀ የሚቀጥልና አልቀረጽኳትም ማርታ፣ እኔ በፍጹም አልቀረጽኳት ብሎ ይመልስላታል። ማርታም ትቀጥልና ይህንን ከሷ አላረጋግጥም፣ ማረጋገጥ የምፈልገው በራሴ እጅ ነው፣ በአንተ ፊት ይህንን ቃል አልደግሞ፣ ምክንያቱም ጉዳዩ ስለምን እንደሆነ በደንብ አድርገህ ታውቃለህ። ይህንን ጉዳይ የማረጋግጠው ደግሞ መድኃኒት በሰጠችኝ ወረቀት አይደለም፣ በገዛ እጄ ነው። ምክንያቱም ጉዳዩ ትልቅ ነገር ነው ደረጀ። እውነት ከሰራተኛዬ ልጅ ካለ ይህንን ነገር ፈጽመኸው ከሆነ አርፈህ ተቀመጥ፣ ይሰማሃል? ይህንን ጉዳይ እስካረጋግጥ ድረስ እጄን እንዳትጨብጠኝ፣ መኝቴንም እንዳትጋራ፣ ምንም ነገር ለማደናቀፍ ብትሞክር መድኃኒት የነገረችኝ ነገር እውነት እንደሆነ አረጋግጣለሁ። ደረጀ ይህንን ነገር ታደርጋለህ ብዬ አላስብም። በምንም አይነት አጋጣሚ ይህንን ጉዳይ ትፈጽማለህ ብዬ አልጠራጠርም። ግን ደግሞ አረጋግጬ ውሸት ሆኖ ከተገኘ እኔ ራሴ በሙሉ ልቤ ይቅርታ ጠይቃለሁ። ይቅርታ የማይገባኝ ከሆነ ደግሞ እንደ ባለነትህ የምትቀጣኝን ሁሉ በጸጋ እቀበላለሁ። ግን አሁን መኝታ ክፍሉን ለቀህ እንድትወጣ ፈልጋለሁ ብላ ስትለው እሱም ክፍሉን ለቆ ወጥቶ ሳሎን ሶፋ ላይ ያድርና በጠዋት ተነስቶ ወደ ስራው ይሄዳል። በዛን ሰዓት ማርታም መኝታ ክፍሏን ዘግታ ለብቻዋ እያለቀሰች ከራሷ ጋር እያወራች ነበር። ቆይ ለምንድን ነው ልቤ በዚህ መጠን የፈራው? ብቻ አምላኬ የፈራሁት ነገር እንዳይሆን አንተ እርዳኝ። ልቤ ተጨነቀ። ቆይ ይሄ አሁን ከማን ጋር ይወራል? አታድርገው ጌታዬ፣ አንተው ጠብቀኝ ትልና ስልኳን አውጥታ ናታንን ወደ መኝታ ክፍሏ እንዲመጣ ትጠራዋለች። እሱም በፍጥነት ይመጣና አቤት እማዬ ፈልገሽ ነበር ብሎ ሲጠይቃት እሷም ሰላም ጋር መሄድ ፈልጌ ነበር፣ መኪናዋን አሙቃትና አብረን እንሄዳለን ብላ ስትለው ናታንም መኪናዋ ያለች አይመስለኝም አባዬ ይዟት ሄዷል ብሎ ሲያሳብ ማርታም ቆይ ትንሿስ የለችም? እሷን አዘጋጃትና ቶሎ ደርሰን እንመለሳለን ብላ ስትለው ናታንም ምነው ግን እማዬ በሰላም ነው ብሎ ይጠይቃታል። እሷም ትቀጥልና በሰላም ነው፣ አንድ ጉዳይ ልጠይቃት ነበር፣ ለዛ ነው መሄድ የፈለኩ ብላ ስትመልስለት ናታንም በድጋሚ እሺ ግን እማዬ ኮሌጅ ክላስ ነበር ብሎ ሲላት እሷም እንዴ ቆይ ክረምት አይደል እንዴ እንዴት በዚህ ጊዜ ክላስ ይኖራል ብላ ስታፋጠው ናታንም ያው ከጓደኞቼ ጋር ቀጠሮ ነበረኝ ለዛ ነው ብሎ ማሳበቡን ሲቀጥል እሷም መሄድ አልፈለክም አይደል? ችግር የለው በቃ ራይድ ጠርቼ ሄዳል ስትለው እሱም እሺ በቃ እማዬ እወስድሻለሁ፣ ግን ደግሞ እኔ ወደ ቤት ውስጥ መግባት አልፈልግም ብሎ አስረግጦ ሲነግራት ማርታም ስለሱ አታስብ፣ እኔም ቶሎ ገብቼ በፍጥነት ነው የምወጣው፣ አብረን እንመለሳለን ብላ ትለዋለች። ተያይዘው ወደ ሰላም ጋር ከሄዱ በኋላም ነገሩን የሰማችው ዳጣም ለእናቷ ስለ ነገሩ ለመናገር በፍጥነት ስልኳን አውጥታ ትደውልላታለች። ስልኩ እንደተነሳም ሄሎ ሰላም፣ እማዬ የልጁ አባት ደረጀ መሆኑን አውቀች። እናም አሁን ወደ አንቺ ጋር እየመጣች ልጠይቅሽ ይመስለኛል፣ እባክሽ ከዛ ቤት በፍጥነት ውጪ እንዳታገኛት ብላ ስትጠይቃት ሰላምም አገኛታለሁ፣ የጠየቀችኝን በሙሉ እመልስላታለሁ ብላ ስትላት ዳጣም በድንጋጤ ቆይ አባቱ ደረጀ ነው ልትያት ነው ብላ ስትጠይቃት ሰላምም አዎ ዳጣ ጊዜው ደርሷል፣ እስከ መቼ በድብቅ ብላ ስትላት ዳጣም በንግግሯ ግራ ተጋብታ ቆይ ከዛ ሰላም እማዬንና አባዬን ማጣላት ነው እንደፈለግሽው? እነሱን አለያይተሽ አባዬን አግብተሽ መኖር ነው እንደፍላጎትሽ? ሰላም ቆይ እማዬ አታሳዝንሽ? እሷ እንደዚህ የሚደረግባት ሴት ናት ብላ ስትጠይቃት ሰላምም እኔ እሱን አልፈልግም፣ የእትዬን ባል ቀምቼ ማግባት ፈጽሞ አልፈልግም፣ እሱም አያደርገው ጋሼ ይህንን ከሚያደርግ ሞት ይቀለዋል ብላ ስትላት ዳጣም ሁኔታው የበለጠ ግራ ገብቷት እሺ ቆይ ምን ብለሽ ነው የምትነግሪያት? ሰምኛለሽ ሰላም ለእማዬ ከነገርሻት እኔና አንቺ በድጋሚ አንተያይ ብላ ስታስፈራራት ሰላምም ቆይ ስላላሳደግኩሽ ነው አይደለ
በየሰበብ አስባቡ የምትቆጪ ጥዬሽ እሄዳለሁ እያልሽ የምታስፈራሪ ዳጣ ስሚ፣ ያለኔ ስም የለሽ። እኔ አንቺን ህይወቴን ገብሬ ነው የጠበቅሽ። በተናደድሽ ቁጥር ጥዬሽ እሄዳለሁ እንድትይኝ አይደለም ገባሽ? ብላ ስትጮህባት ዳጣም ይኸውልሽ ሰላም እባክሽን አንድ ጊዜ ብቻ ስሚኝ፣ ለማዬ እንዳትነግሪያት፣ ከነገርሻት ቤቱ ይፈርሳል አባዬም ይሞታል ብላ ምን ለማመጥ ስትጀምር ሰላምም ሲጀመር አውቃለች አላልሽኝም እንዴ? መድኃኒት እኮ ነግራታለች። ስለዚህ የምትመጣው እኔን ልትጠይቀኝ አይደል? ከእህቷ በላይ እኔን አታምነኝም። ስለዚህ የሚመጣውን በሙሉ እቀበላለሁ። አንቺ ግን ወዲያ የምትይውን ነገር ብታቆም ይሻልሻል። እድሜን የገበርኩልሽ ልጄ ነሽ። ምንም ይፈጠር እኔ እናትሽ ነኝ፣ አንቺም ልጄ ነሽ። ሁለተኛ ልትቆጭኝ እንዳትሞክሪ። የማደርገውን ነገር በደንብ ማውቅ ሰው ነኝ ትላትና በንዴት ስልኩን ጆሮዋ ላይ ትዘጋባታለች። በዛን ሰዓት ላይ ናታን ማርታን ይዞ እነ ሰላም ሰፈር ሄዶ መኪናውን ያቆምና ከሷ አጠገብ ዞር ብሎ ለደረጀ ይደውልለታል። ስልኩን እንዳነሳውም ሄሎ አባዬ እንዴት ነህ? አሁን ከማዬ ጋር ነኝ፣ እነ ሰላም ሰፈር ነው ያለነው። እሷን ለማግኘት ቁጭ ብላ እየጠበቀቻት ነው ያለችው። እባክህ ለሰላም ቴክስት አድርግላት። መድኃኒትን እኮ አላመነቻት፣ ከሰላም ለማረጋገጥ ነው ወደዚህ የመጣችው ብሎ ሲለው ደረጀም አይ ናታን ተዋት በቃ የፈለገችውን ነገር እንድታደርግ ፍቀድላት ብሎ ሲለው ናታንን በጭንቀት እንዲህ አባዬ ቆይ ምን ማለት ነው? እንዴት ተዋት ትለኛለህ? በቃ ያንን ሁሉ ነገር ያደረግነው ለመሸነፍ ነው ብሎ ሲጠይቀው ደረጀም ተው በቃ ናታን እውነትን ታግሎ ያሸነፈ ሰው የለም። ጊዜውን ለማራዘም የቻልነውን ነገር በሙሉ አድርገናል፣ ግን አልሆነም። ያ የረዘመው ጊዜ አጥሮ ይኸው ዛሬ ግን ማርታ እውነቱን አውቃለች ብሎ ሲለው ናታንም አባዬ አላወቀችም እኮ መድኃኒት ብዙ ነገር ብትላትም አላመነቻትም። ከመጣች ጊዜ ጀምሮ እኮ የዳጣም ሆነ የሰላም ልጅ አባት ደረጀ ነው ብትላትም እሷ ግን አላመነቻትም። አሁን ደግሞ እማዬ መታ ሰላም ጋር ካረጋገጠች ሁሉም ነገር ያበቃል። አባዬ አንድ ነገር ማድረግ አለ ብሎ ሲለው ተስፋ የቆረጠው ደረጀም ናታን ተው በቃ እናንተንም ከዚህ በላይ ማስጨነቅ አልፈልግም። አሁን እኔ ካለሁበት የሚከፋ ነገር አይመጣም። ሞት እንኳን ቢሆን አሁን ካለሁበት ስሜት አይበልጥ። ይልቅ አሁን ከማርታ እንዳትለይ። ይሄውልክ አንድ ነገር ከተፈጠረ ቶሎ ብለህ ለኔ ያሳውቀኝ ብሎ ካለውም በኋላ ነው ሰላም ከቤቷ ወርዳ ማርታ ወዳለችበት መኪና የገባችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮመንት ላይ ጻፉልን።